ተቀንድቦ ነው የመጣው ተመልከቱ ቀደም ትንሽዬ ወደ መሃል መገጣጠሚያ ላይ ትንሽዬ ነው ያደረገባት አስገራሚ ነው ዝንየን ያስቀናል እዚህ መድረደው ኦሮ ነው ኮተታውላ ያንተ ክፍታፍ አፍን ዝጋ ነው ዩኤኢ እንደዚህ በዚህ ጇ ላይ አስራ እንደፈለገች የምታሽከረክረው ምን ሚስጥር ብትይዝበት ነው አዳነች አቤቤ ፍትህ ሚኒስትር ሆና አቃቤ ህግ ሆና ጥቁር ነበረች ለየት ያለ ይሄ ምናምን ሳትቀባባ ማለት ነው ቱርክ ሄዳ ሳትሰራ ጀነራል ፋኖ ሲለበልበው ሄደ ሚዲያ ተለምናለ ማለት ነው አዳሜ ሲያቀት በቁሙ ጥርሶ የከዳው ሰው ነው ሳሞራ ማለት በቆሎ መጋጥ አይችልም ሳሞራ ጥሬ መቆርጠም አይችልም ሳሞራ እሱም ሳያፍር በአደባባይ እነዛን ጥርሶች ይዞ ይወጣል ድድ በሌለበት ጥርስ አይተከልም እንዳትመጣሉት ሂዶ ነበር ባለቀ ድድ ላይ ጥርስም የለም እዚህ ቅንድብ ተቀንድቦ ሜዲኩር ምናምን የሚባል ሴቶች የሚያደርጉት እንኳን ሁላ እጁ ጥፍሩ ሁላ አድርጎ ነው የሚመጣው ይሄ እንኳን ግማሽ ነው ይዘው የመጣው ይሄን ተቀንድቦ ዝም በል ያላቀመን ምትሮጥ ያለው ምትቀበጠበጥ ያለው የተባለው ለዚህ ነው you are a kid አንተ ጻይ ልጅ ነው የምታውቀው ነገር የለም ከዚህ በኋላ የአማራ ህዝብ ለአብይ አህመድ ተኝቶ ያድር የትግራይ ኃይሎች የአማራ ኃይሎች አንድ ላይ ሆናችሁ ዛሬ በተቀለቡት ልክ የሚንጣጡት አካላት መኪና ውስጥ ጋቢና ወጥቶ ይላስን ህዝቡ ላይ ሰላም ይላል እንደዚህ ላይ ማሻይ ማለት እንደዚህ አብያችን ማለት ተቀርቅረሻል ተቀመጪ ተብለሽ ይሄ አንቺ የሚመለከተሽ ኬዝ አይደለም እንዴት አርጎ ነው ውስጥ የሚያናግሩት ይሄን ጻይ ልጅ ማለት ነው ድል ለፋኖ ድል ለአማራ ህዝብ ጌታቸው ረዳን ቮድካ ያጠጣ እንደ ቡችላ መጎተት እንደሚቻል አሳይቷል አንዱ ጌታቸው ሰማሁ እንደ ስለ ወይ ይናከራ እንደ ዛሬ ማለት እንዴ አሁን ይናከራ እንደ ምናምን ትናደዳላችሁ እንደ እሱ ተናገራ ብላችሁ ትናደዳላችሁ እንደ አይ አንናደድም ግን ሚዲያ ላይ እንደ ሚኒስትር ሆኖ ስለሚያወራ ልክ እንደ ዳንኤል ክብረት ነው የምንቀጠቅጠው ነው ያልኩት እንደ ዳንኤል ክብረት ነው የምናየው እንቀጠቅጠዋለን አንዴ እንትኑ ከተሸጠ በኋላ መመለስ አይችልም አብይ የዋሸ እንደሆነ ያውቃል እኔም አውቃለሁ አይደል የዋሸ ነው እኮ ይሉኛል አይልም አብይ ኦሬዲ ውሸታም እንደሆነ ራሱን አሳምኖታል ሰው በማሳጅ ዲፕሎማሲ በፈገግታ አሪፍ ምግብ ስላሳየ ቡና ምናምን ስላረክለት ምናምን የምቆጣጣሹ በሙሉ ዝግጅቱ ሚሊየንስ ኦፍ ገንዘብ ነው የሚፈሰው በዚህ ዲፕሎማሲ አይሰራም የብልጽግና አገዛዝ የጥፋት ተልኮና የአብይ አህመድ የንግስና ቅዠት በአንድ ግለሰብ የንግስና ቅዠትን ብልጽግና ጦርነትን እንደ መደበኛ ፖሊሲ ነው የሚጠቀመው ህዝቡ ዳቦ ሲጠይቅ አገዛዙ ጥይትና ድሮን ይገዛል የአማራን ህዝብ ጉልበት እኮ ጠንቅቆ ያውቀዋል የአማራን ፋኖን አቅሙን አብይ አህመድ አይቶታል የሱ ሰራዊቶች ተገደው ታፍሰው ነው የሚመጡት የአማራ ፋኖ ግን በውዴታና በፍላጎት ነው ምክንያቱም ግፋዊን አገዛዝን በቃኝ ብሎ መነሳት የተፈጥሮና የሞራል ግዴታ ነው መድረደው ኦሮ ነው ኮተታውላ አንተ ከፍታፍ ግጥሙ ላይም አለ እንግዲህ አንተ ከፍታፍ አፍን ዝጋ ነው የአብይ ሰራዊት የሚተኩስ የለም ያ ሁሉ መሳሪያ ይከበባሉ የሀገር መሳሪያ ይዘውስ እጅን የሚሰጡት አይተኩሱም አሉ ከፋኖ ጋር ሲጀመር እንግዲህ ሁሉ ሰራዊት አለ ምናምን በ3 ሳምንት ውስጥ ምናምን እንጨርሳለን ያለ ሰራዊት አብይ ፓርላመንት ላይ ምናምን ጌም መጫወት ፈለገች አይደል የዘር መለያየት ምናምን ለማድረግ ምናምን ነገር ከዛ እናሸንፋለን አለ ፋኖ እዛ የተለያየ ለዛውም አንድ ሳይሆን እኮ ነው የመጣው ነው እንዳለ ሲለበልብላቸው መሳይ መኮንን ጋር አንከር ሚዲያ ላይ ሄዶ የመጀመሪያው ጀነራል ለመና ሲጀምር ማለት ነው የማይሆን ነገር ነው የምትሰሩት አብይ በአማርኛ ነው የተናገረው ጥሩ ነው ጠንከር ያለ ውይይት አድርገናል አለ ጠንከር ያለ ውይይት ማለት ኤርዶጋን ቀጥቅጦታል ነው የማንም ጉዳይ አስፈጻሚ አትሁን ኤምሬት ማለት ነው ኤምሬት ስም ሳይጠቅ የማንም ጉዳይ አስፈጻሚ ዚያካ አትሁን የውጭ ኃይሎች መፋለሚያ አታድርገው ነው ያለው በነገራችን ላይ ተቀንድቦ ነው የመጣው ለካምርበታል ተመልከቱ ቀደም ትንሽዬ ወደ መሃል መገጣጠሚያ ላይ ትንሽዬ ነው ያደረገባት ተቀንድቦ መጣ አስገራሚ ነው ዝንየን ያስቀናል እዚህ የብልጽግና እናት የአብይ እናት ኤምሬት ነች ዱባይና አቡዳቢ ከተቋረጠ አብይ የለም ኢኮኖሚው ደቋል ህዝብ ዳቦ ገዝቶ መብላት የሚችልበት ሁኔታ ላይ አይደለም ያለው ተውት እንጀራ ተውት ስጋ ተውት ለምና ዳቦ ገዝቶ መብላት አፎርድ የሚደረግ ነገር አሁን በአሁን ሰዓት ኢትዮጵያ ውስጥ ድሮ የደሃ ምግብ የሚባሉ ነገሮች በሙሉ አሁን በጣም ኤክስፔንሲቭ እና ሀብታም ብቻ አፎርድ የሚያረጋቸው ምግቦች ሆነዋል በቀደመው ዘመን እነ ስጋ እነ ዶሮ እነ ወተት እነ ቂቤ ነበሩ የሀብት እሱ አይታሰብም የደሃ ምግብ የሚባለው ዛሬ the most expensive food ሆኗል ኢትዮጵያ ውስጥ እና መሳይ መኮንን እንዴት ነው ከፋኖ የሚያደነ ነው ጥያቄው የጨነቀለት ይላል ይወለ የጨነቀው ጉዜ ያገባሉ የጨነቀው ጋዜጠኛ ጋር ሄዶ እኔ እናንተ ለምን አንታረቀም ጀነራል ፋኖ ሲለበልበው ሄደ ሚዲያ ተለምናለ ማለት ነው አዳሜ ሲያቀት ብራኑ ጁላ ማለት ነው አነጀሽ አዳሜ ማለት ነው መሳሪያ ታጥቀሽ በ3 ሳምንት ፍቱሪ እናስፈታለን ለማና ላይ ተገባ
ሰራዊቱ እጅ ይሰጣል በየቦታው በየሄደበት ፋኖ አሩን ያበለዋል። ጀነራሎቹ ለመናቸውን አላቆሙም። ኳስ መጫወት አይችልም። ኳስ ተጫውቶ ያቀለ ልጅ ተንኮል ሲያስብ ከልጆች ጋር ተጫወተ መሰለኝ። ኳስ ሲጫወት ይሄኔ ሜቢ ጎረቤቶቹ ከሱ የተሻለ ጫማ አድርገው እነሱ ስኒከር እያላቸው ነው የለኝም እያለ ለምን አላቸው አይገስ ያመልጡታልና ኳስ ሲጫወት ነው የሚያስቀው። መጣላትም አይችልም በነጋሻ ከኤምሬት ጋር ምክንያቱም ሀብቱ ኢንቨስትመንቱ መኖሪያው አቡዳቢ ነው። ቀጣይ መኖሪያ አቡዳቢ ነው። እንኳን እሱ አባዱላ ስንት $1 ነው የምታከራየው ቤት በሉት እዛ ላይ ያለው ዱባይ ያለው አጃይብ ነው። ያቃል በደም ተባብረው ነው የሚሰሩት። ግን አረብ ኤምሬትን የመኖር ፍቃድ እንኳን አትሰጠውም። አብይ ዊዛውት ዩኤኢ ኢዝ ኤ ዴድ ማን ምንም ጥርጥር የለውም። ስለዚህ ማን ያዳምጣል? ኤምሬትን ነው የሚያዳምጠው። በጣም ውጤታማ የሚገርም ነው ምናምን አላለም። ጠንከር ያለ ውይይት ማለት ከብዶታል ማለት ዋርኒንግ ማለት ነው። ዋርኒንግ ተሰጥቶኛል እያለ ነው። ይሄ ሀገር የሚያወድም ህዝብ የሚያወድም ነው። በነገራችን ሳስበው አብይ የሚጠሉት ይመስለኛል። ከአዲስ አበባ ውጭ ሌላ ቦታ ያለው በሙሉ የትኛውን እያስተዳደረ ያለው አብይ አህመድ? የአማራ ክልል ነው? ኦሮሚያን ነው? ትግራይን ነው? ማንን እያስተዳደረ ያለው? በአጠቃላይ አዲስ አበባን ብቻ ነው ይዞ ያለው። አዲስ አበባም ጭንቅ፣ መከራ፣ ፍርሃት የብልጽግና ሚሊሻዎች ናቸው ህዝብን ሲያስጨንቁ፣ ህዝብን ሲያሰቃዩ የሚውሉት። ማንንም ህዝብ ኢትዮጵያ ውስጥ ያለውን በሙሉ እንሰብራቸዋለን ነው። በሁሉም አንጻር ኢትዮጵያ የምትባለው አገር ድሄት ብላ ጎስቁላ ብትንትኗ እንድጠፋ ነው እየሰራ ያለው። ያን ያስቃልና ፕራይም ሚኒስተር ስለሆነ ይለቁለታል። ሲያስገባ ምናምን ያስታውቃል ነው ዊክ እንደሆነ ሰውነቱ ምናምን ማለት ነው። የሆነ በቃ ልክ ይኑጻል ስትሆን ፓረንቶች ተነጋገርና አውቀው እንዲያሸንፉ ታደርጋለህ። ደስ እንዲላቸው ሞራል እንዲሆናቸው ማለት ነውና ለሱም ኳስ እንደዛ ነው የሚደረግለት። ዝም በል ያላቀመን የምትሮጥ ያለው የምትቀበጠበጥ ያለው የተባለው ለዚህ ነው። you have no idea what's going on you are a kid አንተ ጻይ ልጅ ነው የምታውቀው ነገር የለም። ዝም ብለህ ገብተህ አታብካ መጨረሻ ላይ ትመታለህ። አብያችን ማለት ተቀርቅረሻል ተቀመጪ ተብለሽ ይሄ አንቺ የሚመለከተሽ ኬዝ አይደለም። አንድ በኩል እንደማሸነፍ ያውቃሉ። ቶሎ አጋግለው የኢትዮጵያን ችግር ለማቃለል አብይ መውደቅ አለበት ብሎ ስላመኑ እና አይዞ በርታ ትችላለህ እኮ አይዞ አቅም የላቸውም እኮ ምናምን እያሉ እየሸወደ ወደ ጦርነት እያስገቡ እየማሟቁት ያለው ይመስለኛል እንጂ አንድ ሐሙስ የቀረው ነው። የፍጻሜ ቀን ነው። የጃጅመንት ዴይ የምጽአት ቀን ደርሷል። ሁላችን የየልካችን የምንፈረድበት አሁን ማምለጥ የለም ነው። ይሄን ሰውዬ ማዳን አይቻልም። አሁን ኦህዴድ ካርዱ ጨርሷል። አዳነች አቤቤ ፍትህ ሚኒስትር ሆና አቃቤ ሕግ ሆና ጥቁር ነበረች። ለየት ያለ ይሄ ምናምን ሳትቀባባ ማለት ነው። ወይም ሳትሰራ ቱርክ ሄዳ ሳትሰራ ማነው ይሄንን እያማከረው ያለው? የማውቀው ነገር የለም። ዩኤኢ ምን ነገር ብትይዝበት ነው? ዩኤኢ እንደዚህ በዚህ እጇ ላይ አስራ እንደፈለገች የምታሽከረክረው ምን ብትሰጠው ነው? ምን ቃል ቢገባ ነው? ምን ምስጢር ብትይዝበት ነው? ምን አይነት ዶክመንቶች እጇ ላይ ብትይዝበት ነው? የራሱም የህዝቡም የአካባቢው ሁሉ ጠላት ሆኖ እንዲመላለስ ለዩኤኢ ብቻ ታማኝና ታዛዥ ሆኖ ራሱንም ህዝቡንም አገሩንም ጎረቤቶችንም ሁሉ እንዲያውክ ያደረገው ምንድነው? ዩኤኢ የያዘችበት ከዩኤኢ ጋራ ያለው ቃል ኪዳን ምንድነው? እንዴት አርጎ ነው ውስጥ የሚያናግሩት ይሄን ህፃን ልጅ ማለት ነው? አፈን ዘጋን የተባለው ቱርክ ፕሬዚዳንት ለዚህ ቀንጨራ ፍላይ አርጎ መምጣቱ ማስጠንቀቂያ ለመስጠት ህዝብ በሚያው ንግግር ላይ ግን አርፈ ተቀመጥ ነው የተባለው። ለስንቱ ይታዘዝ ይሄ ባሪያ ነው። አንዱ መጥቶ በዚህ ሄድ ይለዋል፣ መሳሪያ ይሰጠዋል፣ ተዋጋ ይለዋል ዩናይትድ እምረት። ይሄ ደግሞ መጥቶ አርፈ ተቀመጥ ይለዋል። ይሄ ደንቆሮ ልጅ ምንም የማያውቅ በአንድ አጋጣሚ ችግር ውስጥ ገባ እኮ ምንም ሳያውቀው ማለት ነው። በሱ ቤት ሸወድኩኝ ምናምን ነገር ለማመገር ሰናጭ በረብር ያለው ምናምን ነገር አለ ቢገደለው እንግዲህ ያለው ምናምን ነገር ሂታት ሂሜዲት ከዛ በኋላ መስከ ማይደረግ ጋራ መስማረግ ጀመረ ማለት ነው። በጣም ነው ያስቀው። አብይ የመጨረሻ የሞተ ነው። በብዙ መንገድ የሞተ ነው። የህዝብ ድጋፍ የለው፣ ኢኮኖሚ የለው። አብይ በኦሮሚያ ሸኔ አደራጅቷል። ሸኔ የሚባለው ማንን ይገላል? አማራን ይገላል። ስሙ ሸኔ ነው። እንትን በቃ እንደ ሽሩባ ሁላ ይደረጋል። የምታውቁት ነውና ሽሩቤ ተመሳሳይ ነው አለባበሳቸው ምናምናቸው እና ራሳቸው አይደንቲፋይ የሚያደርጉት ሸኔ ነኝ እያሉ ነው። ያደራጀው አብይ ነው። የተሰጣቸው ኃላፊነት አማራን ብቻ መግደል ነው። በተለያየ ምክንያት ኦሮሚያ በርካታ አማራ ተወላጆች አሉ። እነሱ ሄዶ መግደል ነው። ከዛ ማንን አክዩዝ ይደረጋል? ይሄ ሸኔ እኮ ነው እየገደለ ያለ አብይ ራሱ እየገደለ። በዚህ ዘመን ይሄ አይታወቅም ነበር። ሮይተርስ መጥቶ ያጋለጠው ይሄ ኃይል ነው። ዩኤኢ የምትታወቀው አማጽያንን በማሰልጠንና አገሮችን በማወክና በማፍረስ ነው። አብይ አህመድ ይህንን ጦርነት ሰርቫይቭ አያደርግም። ተመልከቱት፣ አማራ ክልል ላይ የገጠመበትን ሽንፈት ድሮን ይዞ አየር ላይ የሚወራወሩ ፓራ ኮማንዶች ይዞ የጦር ሚግ ይዞ ተመልከቱ። ፋኖ መቋቋም አልቻለም። ፋኖ እኮ መሳሪያ ብቻ ይዞ ነው። ሳሞራ ጥርሱ የከዳው በቁሙ ጥርሱ የከዳው ሰው ነው። ሳሞራ ማለት በቆሎ መጋጥ አይችልም። ሳሞራ ጥሬ መቆርጠም አይችልም። ሳሞራ ጥርሶቹ ድረሱልኝ እያሉ እየጮሁ ነው ያሉት። እና አዳነች አቤቤ ከዛ በኋላ ምን አባቷ ስራ ልትሰራ ነው? ፈዛለች። አሁን ደግሞ እሷ ይዘችው ምን ሆና ነው? አዳነች አቤቤ ፓርክ አድርጋለች የሆነ ቦታ ላይ እንግዳ ሲመጣ ኢነርጂዋ ጠፍቷል። ገንዘብ ቀረን። በድግስ እንቅልፍ አይተኙም መሰለኝ። ዲሃብ ነው አይዲያ ወስገውና በደመ ነፍሱ እኮ ነው የሚንቀሳቀሰው። የበሻሻ ደሃ ልጅ ነኝና አትሳቁብኝ ያለ ጻል ልጅ ማለት ነው። ሁሉም እንደሱ ምድረ ሀያላን አጋራት አፍን ዝጋ ለማለት የሚመጣውን በድግስ የሚያማልላቸው እየመሰለው እና ባንተ ብሎን ቆራን እንበጠበጥም ነው እና ፋኖ አረገላግሉት ይሄ ልጅ አትሊስት ይተኛ። ሰውየው እንግዲህ ተደገሰ
ዌልካም ተደረጉ በኃይለኛ ነው ካርፔቱ ምናምን በቃ በጣም የመጣ የተለያየ ሊደር በመጣ ቁጥር የተለያየ ሽርጉድ ነው የሚደረገው። ጫፌ ኦሮማ ሽመልስ ምን አለ? መካናይዝ ጦር እኮ ገንብተናል ገና እንፈጥራለን፣ ኦሮሚያን የሚከላከልን እንፈጥራለን፣ እንደ ሀገር እንኳን ብንሸነፍ ጫካ እንገባለን፣ ወደ ጫካ እንገባለን፣ መካናይዝዳለን፣ እንታገላለን፣ ወደ ውጭ ሀገር አንጠፋ ማለቱ ነው። እንደነ ኮሎኔል መንግስቱ ኃይለማርያም አንሸሽም ነው። ሞራል አይዟችሁ፣ ሞራላችሁ ጠንካራ ይበል፣ የኦሮሞ ምሁራንን የሚሉት ጭምር አትስሟቸው፣ ውሸታሞች ናቸው፣ በጠላቶቻችን ስር የወደቁ ናቸው፣ ከጠላቶቻችን ጋር ያበሩ ናቸው ፋኖ ማለቱ ነው። ወደ ጫካ ወደ ፐሪፈሪ ሊያስወጡን ነው፣ ከ4 ኪሎ ለማውጣት ነው አላማቸው። እሱም ሳያፍር በአደባባይ እነዛን ጥርሶች ይዞ ይወጣል። ስለዚህ ጥርሱ የከዳው ሰው ሳሞራን ይዘ የምታሸንፈው ጦርነት የለም። ይሄ ለአብይ አህመድ የመጨረሻው መውደቂያው ነው። በቅርቡ ባህር ዳር በፋኖች ውስጥ ይወድቃል። የአማራ ህዝብ ጋር እንዳይታረቅ ሆኖ ተቆራርጧል፣ እንዳይታረቅ ሆኖ ተጣልቷል። ከዚህ በኋላ የአማራ ህዝብ ለአብይ አህመድ ተኝቶ አያድርም። በምንም ታምር ካገኘው ኃይል ጋር ሁሉ ሆኖ አብይን ለማስወገድ ነው የሚታገለው። ይሄን ያህል ምን ያህል ገንዘብ ነው የሚጠፋው? ኢኮኖሚ የሚባለው እድገቱ በዛ ነው የሚታየው ማለት ነው። how much money he spending ድግስ ለመደገስ ለሀብታማት ሀገራት they don't care። እነሱ ጉዳያቸው አይደለም። እነሱ ይመጣው ኦርደር ሊሰጠን ይመጣው ከዛ ውጪ ምንም አይደለም። አንድ ዶንቆሮ ጻል ልጅ ነው ብዙ ነገር ተደገሰለት። ከዛ በኋላ በቦክስ መታው በትልቁ ማለት ነው። በጥፊ ከተመታ በኋላ መኪና ጊፍት ሰጠው። ዩናይትድ እምረት ደግሞ የሆነ ሰዓት ሰጥቶት ነበር። በተጨማሪ ማአት ነገሮች ይሰጡት ነው። የተለያየ ነገር እየተሰጠው ነውና ጎ ፕሌይ ነው የሚባል ያለው። እንደ ጻል ልጅ አለ አንድ ጻል ልጅ ትቀጣዋለ ምናምን ነገር በጥፊ ነው ታጋጨ ማለት ነው። ከዛ በኋላ ደግሞ መኪና ሰጠውና አሁን ውጪ ተይደ ተጫወት እንዳትበጠበጥ። እዚህ ቅንድብ ተቀንድቦ ሜዲኩር ምናምን የሚባል ሴቶች የሚያደርጉት እንኳን ሁላ ተቀንድቦ ምናምን እጁ ጥፍሩ ሁላ አድርጎ ነው የሚመጣው። ይሄ እንኳን ግማሽ ነው ይዘው የመጣው። ይሄን የቅንድብ ተቀንድቦ ለቱርክ ኤርዶጋን አሁን ደግሞ መኪና ውስጥ ጋቢና ወጥቶ ይላል ህዝቡ ላይ ሰላም ይላል እንደዚህ ላይ ማሻይ ምናምን እንደዚህ። እኔ በጣም ወዳቸዋለሁ እኮ እና እንደዚህ አይነት ድጋፍም አለው ለካ አብይ ፍቅር አለው በህብረተሰብ ይወደዳል የሚለው ፕሮፓጋንዳ ለማስተጋባት ሁሉ ህይወት የምታቀለች ማለት ነው። እንኳን እንደዚህ አይነት ተራ ፕሮፓጋንዳ መጀመሪያ ከአጠቃላይ ንግግሩ የተተረጎመ ላምብላችሁ። አብይ አህመድ ከዙሪያው ካሉት በውስጥም በውጭም ተባልቶ ምን አይነት መንፈስ ነው በዚህ ሰውዬ ላይ ያለው? ምንድነው እዚህ ሰውዬ ላይ የወደቀው ነገር? ዓለም ሁሉ የዘገበበት ያለው አብይ አህመድ የሚባል አሸባሪ ሰው ከኢትዮጵያ አልፎ ቀጠናውን ሁሉ እያወከ ዓለም ሁሉ በፍርሃትና በቃ በድንጋጤ ምን ጉድ ሊያመጣብን ነው ብሎ ነው እያየው ያለው። ስለዚህ እኔ የአብይ አህመድ መጨረሻው ላይ ደርሷል። ፋኖን ልናግዘው ይገባል። በዚህ ወቅት ድምፅ ልኖራቸው ይገባል። ለዛውም ድምጽህን እንዳትጮህ ተብሎ ማለት ነው። እንዳትረብሽ ግን ሄደ ተጫወት የሚባለው ጎረቤት ልጅ ጋር ምናምን ነገር አገር ቤት I feel like that's what happened። ለምን መኪና ተሰጠው ነው ጥያቄው። አብይ መኪና ይወዳል። እኔም እንዴት አይነት አስተዳደግ እንዳደረገ ያንሱ እናትየው የለችም አሉ። እኔ የአብይ አስተዳደግ በጣም መጠናት አለበት ነው ብሎ ማለት ለመናገር ምክንያቱም ምን ያህል ሳይኮሎጂካሊ ተጽዕኖ እንዳደረገበት መኪና ያላቸው ልጆች ምናምን ነገር ሊፋታ አልቻለም ከእንደዚህ አይነት ጉዳይ ላይ ተሰጠቂና ይደሳለሽ ትንሽ ጸልይ ተስሲል ላሚቷ ወድቃ የአብይ መውደቅ ብስራት ተናግሮ ሄደው ትልቅ ሄራልድ ነው ለኢትዮጵያውያን። ይሄ ከአብይ አንደበት መስማት ማለት ትልቅ ዜና ነው። ጠላቶቻችን ችግር ውስጥ ናቸው ብለው ቢላዋ ይዘው እየመጡብን ነው። ስለዚህ ኦሮሞ ስልጣን ችግር የለበትም ስልጣን መካፈል ይችላል ምናምን ብሎ እርግፍ አደረገ። ቢላዋ ይዘው እየመጡብን ነው። የዚህ ሰውዬ ትርጉሙ ባጭር ቋንቋ ወድቀናል ነው። ላሚቷ አብይ አህመድ ላሚቷ ነው መውደቁ አረጋግጧል። አብይ አህመድ ሲምቦላይዝ ያደረገው ራሱ እንደ ላሚቷ ነው። ላሚቷ ወድቃ ቢላዋ ይዘው እየመጡብን ነው፣ ሊያርዱኝ እየመጡብኝ ነው። ይሄ የጦርነት ቅስቀሳ ነው። ትልቅን ተጋድሎ ትልቅ ዋጋ ነው እየከፈለ ያለ። የትግራይ ኃይሎች የአማራ ኃይሎች አንድ ላይ ሆናችሁ this is the right time ብልጽግናን ማስወገድ። የደቡብ ወጣቶች የት ናቸው ያላችሁ? የደቡብ ሰዎች የት ናቸው ያላችሁ? እንደፈለገ እያመጣ የደቡብን ወጣት የጥይት ማብረጃ ሲያደርገው የአፈር ማዳበሪያ ሲያደርገው ሲፈልግ በድሮን ሂዶ ይገለዋል። የራሱን ሰራዊት ሄዶ በድሮን የደበደባቸው። እስከ መቼ ድረስ ነው የደቡብ ወጣት እንደዚህ የአብይ አህመድ የዙፋን ማስቀጠያ ነዳጁ ነው የሚቀጥለው? አርፈ ተቀመጥ ካለ በኋላ ከቀጣው በኋላ እንደጻልሽ ሂድና ተጫወታ። አሁን አብይ የሚነዳ ነገር በጣም ነው የሚወደው። የሁሉንም ነገር ካነዳው የሚል አራራ ያየሁት እሱ ላይ ብቻ ነው። this guy is obsession with car ያለው ለየት ያለ ነው እና እነሱ አጥንተው ነው አይገስ ምን እንደሚያስደስተው ጻልጅ ነው። ተመቷል እንዳያኮርፍ ዝም ብሎ እንዳያለቀስ መኪና ሰጥተውታል ማለት ነው። በሻሻ ጻልጅ this guy መኪና ያነዳው ነገር የፖሊስ መኪና ነድቷል። የውሃ የሚያጠጣ ትራክ he drives any kind of car። መኪና ከሆነ መንዳት ነው። I think መኪና ካገኘ ካልተጫወትኩ ነው የሚለው መሰለኝ። አይፋታም ከመኪና። የኢትዮጵያ የሽብር ስጋት የሚመነጨው ከገዢው ነው፣ ከሚገዛት አካል ነው። ይሄ የአብይ አህመድ ግሳንግስ አካል ሁሉንም የሚቃወሙትን አካላት ሽብርተኛ ብሎ ኮርነር ማድረግ ስለሚፈልግ ነው። ከዛ የሚመነጭ ነው። አብይ አህመድ የክህደት አባቷ ነው፣ የክህደት ወላጅ አባቷ ነው። በግለሰብም በተቋምም ደረጃ ነው ሁሉንም ነው የካደው።
ብልጽግና የሚባል ፓርቲ መስርቻለሁ ብሎ ብልጽግና ደግሞ በገዳ ስርዓት የሚመራ ነው ወደሚል ሊወሰደው ደምቢዶሎ ሄዶ እንዳልኳችሁ ቱር ነው ይሄ የጦርነት ቱር ነው ይሄ አሁን አብይ አህመድን የሚያድነው ማንም የለም መሬት ላይ ያለው ሪያሊቲ አብይ አህመድን መታደግ የሚችል አንድ ፋክት የለም በዚህ ምክንያት አብይ ሊድን ይችላል የሚል የለም ለዚህ ፈገግ ማለት ለዛ አብቹ አባመላ እንዳንተ እኮ የለም ሺህ ዓመት ኑርልን ምናምን አብቹ እኮ እንግሊዝኛ ተናገረ ይላል ሰሞኑ ደግሞ ህፃን ልጅ ተወልዶ ማማ ሲል ወይኔ ማማ አለ ዳዲ ያለ ምናምን ተብሎ ወላጅ እንደሚደሰት አብይ እንግሊዝኛ ተናገረ ብሎ ሰሞኑ አቤት በእውነት የኢትዮጵያ ሞት ማለት እዚህ ነው የሀገር ውስጥ ጠቅላይ ሚኒስትር እንግሊዝኛ የሚገርም እኮ እንግሊዝኛ ሻሽሎ መጣ ብሎ ሲሚደሰቱ ፋርሴ ቦላጅ ታያላችሁ የአብይን ዙፋን የማስቀጠያው ነዳጅ የደቡብ ወጣት ሆኖ የሚቀጥለው እስከ መቼ ድረስ ነው ስለዚህ ይህ አገዛዝ የሁሉም ሰው ጠላት ስለሆነ እያንዳንዱ ኢትዮጵያዊ በቃ ሊለው ይገባል ዛሬ አብይ አህመድ ለኢትዮጵያኖች ብቻ አይደለም ስጋት ለቀጠናው ስጋት ነው ለአካባቢው ሁሉ ስጋት ነው አሁን እኔ የሚታየኝ የአብይ አህመድ መንግስት መጨረሻው ላይ ደርሷል በቃ አብይ መንግስቱ እየወደቀ ነው ያለው ተመልከቱት ፋኖ ድሮን የለውም ፋኖ ሚግ የለውም ፋኖ ሄሊኮፕተር የለውም ፋኖ ሮኬት የለውም ሁሉም ሲመጣ ማግኘት ይሰጣል እሱ መንዳት አለበት በቀን ነርቶ የፕላንቱን ውሃ መጠጣውን ማለት ነው በማታም አይ ቲንክ ቀድሞ ሲነዳ ነው ያለው በማታም ይነዳል አላቆመም ሂስቲል ዲዋኝ ወሽቷል እስካሁን እየነዳ ነው ወይ መኪና ቀየረው ካላለ ውሃው ደግሞ ምንድነው አትክልቱ ትንሽ ነው ሊገላቸው ነው የውሃ መጠጡትን መኪናዎች እየቀያየረ ይነዳል አልገባም ብሎ ማለት ነው ዝናሽ ግራግባ መሳር ሲባል ነው ሁሉንም መንዳት አለበት መሸ ሲቀያየር ማለት ነው this guy doesn't play የሚገርም የክህደት ፖለቲካ ተጫውቶ በኢህአዴግ ውድቀት ላይ ብልጽግና የሚባል የኦህዴድ ጉዳይ አስፈጻሚ ድርጅት የመሰረተው መንግስታዊ ሽብርተኝነትን መርተናል ከሚል ኑዛዜ በመነሳት ያ ኑዛዜ ግን ሌሎቹን መምቻ እንጂ የቲፒኤልኤፍን አከርካሪ ለመስበሪያ የተጠቀመበት እንጂ ከምር መንግስታዊ ሽብርተኝነትን ከመጠየፍ አልነበረም አብይ አህመድ በኢንሳ ውስጥ የአፈና መዋቅሩን ሲመራ ነበር ዳትስ ዋይ አሁን ጋዜጠኛ በሙሉ እስር ቤት ነው የሚዲያ ተቋማትን በማፈን ላይ ያነጣጠረ ነው ያን ጊዜ የነበረው ኤክስፒሪየንስ እሱ ስለነበረ ማለት ከረጢቱን ይሄ 100 ኪሎ ይበትኑታል በደም አፍሶም እንደገና ይበትኑታል እንዳይሰበሰብ ማለት ነው ወታደሮቹ በሱ ይራጫሉ በእህል ምናምን ኢትዮጵያ እኮ በረሃብ የምትሰቃይ ሀገር ነች እኮ የአርሶ አደር እህል ነው የፋኖ ነው የጠላት ነው ብትል እንኳን አትበትነው እንደዚህ ከዚህም ስንዴ እየለመነች የምትኖር ሀገር ትበትናለህ እንደዚህ ተመልከቱ እህል ነው እንዴ እንደሚበትኑ ተመልከቱ ከዚህ በላይ ውርደት አለ እንደ ሀገር ተመልከቱ ምርጡ የኢትዮጵያ ሰራዊት ጀግናው የኢትዮጵያ መከላከያ ሰራዊት ተመልከቱ እንዲበተን ነው በትን በእግር ባለው አያችሁት በአላማ ሲነሳ ግን አላማ ይዞ የወጣን ማንንም ሊያሸንፉ አይችልም ስለዚህ እኔ የትግራይ ህዝብም የአማራ ህዝብም ጭቁን የሆንክ በሙሉ የዚህ መንግስት ቪክቲም የሆንክ በሙሉ this is the right time አብረን ተነስተን መታገል አለብን ድል ለፋኖ ድል ለአማራ ህዝብ ከአብይ የበለጠ ጠላት በአሁን ሰዓት የለንም ከሙት የተረፈው ነው እንግዲህ ከ2000 በላይ ምርኮኛ በአሁን ሰዓት ፋኖች ውስጥ ያለው መኪና ላይ ያለው አብሰሽን ከልጅነቱ ጀምሮ ፓርክ ሲያረግ ሲወጣ ሲገባ አሁን ይሄ ደግሞ ሬሲንግ ካር አብይ ምራኝ መድረደን ቆረደማ ይሄ መመሪያችሁ ቀንጨራች የብስክሌት የባይክ ማአት ነው ያለኝ የባይክ መጀመሪያ ዝናሽ ታስተምረው ባይክ አይችልም ነበር ጋይስ ዝናሽ ተደግፈው I have a video ባይክ ባዩሽ ላይ ተኝተው እዚህ እየተበረደበታል እና እሷ ትችላለች ቀድሞ ልትሄድ አትችልም እሱ ሲወላገድ ምናምን ነገር በታይ ሲያስቅ ማለት ነው ማይ ጋድ ይሄንን የዛሬና ያድርገውና ዛሬ በተቀለቡት ልክ የሚንጣጡት አካላት ለቀላቢያቸው የሚሰሩ አካላት ትላንትና ግን አምርረው ይሄንን ነገር ሲቃወሙ የነበሩ አካላት አሉ እንደምታውቁት ሳሞራይኑስ ጥርሱን ማስተከል ላይ ነው ፎከስ ያደርገው ግን አይሆንም ተብሏል አሁን ሞክሮ ነበር የሚሆን አይደለም ድድ በሌለበት ጥርስ አይተከልም እንዳትመጣሉት ሂዶ ነበር ባለቀ ድድ ላይ ጥርስም የለም በቃ አልቋል እድሜም የለም ምንም የለም ዝም ብሎ ነው ክዶ የተጨመላለቀው እንጂ ያልሆነ ነገር ውስጥ የገባው ምንም አይጠቅመው ይሄ ራሱን ጠልፎ እየጣለ ያለ ስብስብ የተናበበ ትግል አድርጎ ይሄንን አፋፍ ዳር የቆመ ስርዓት ገፋ አድርጎ እህል በልቶ የሚያድር አይመስልም ይሄ እህል በልቶ የሚያድር ወደቀ ይዝናናል ትግል ነው ውሃ እንደ ውሃ በልጅነታቸው ውሃ እንራጭ ነበር እንደዚህ እንደ ሀገር ነው በቃ አልጠግባለም እንዴት ብሎ በነገራችን ለጀግንነት ብለው ነው እንደዚህ የሚለጥፉት እኮ ወንጀል መሆኑ አያውቁ አንደኛ የሚጠይቃቸው የለም ገለው ማንም የጠይቃቸው የለም እንዲያውም ማዕረግ እንደሚሰጣቸው ዮሐንስ መንጋግ ብልጽግናዎች ያሾፉበታል ለካ ምንም የቀረው ነገር የለም ይሄ ዮሐንስ ኢትዮጵያ ምድር ላይ ያልሸጠው የለም ወንድነቱ ነው ያልሸጠው እስከዛሬ ያለው ወንድነት ማለት ፍረ ነፍሱ ነው የሚባለው በትግርኛ ያልሸጠው እሱ ነው አንጠልጥሎ ስለሚሄድ ነው
እኔ እርግጠኛ ሆኜ እነግራችኋለሁ፣ የአማራ ህዝብ ያሸንፋል፣ የትግራይ ህዝብ ያሸንፋል፣ ምስኪኑ ጭቁኑ ህዝብ ያሸንፋል። ፋኖ አዲስ አበባ ስትገባ ኬሪያን አደራህን እጆቿን ይዘህ እንድታስረክበን፣ እነጌታቸውን እጃቸውን ይዘህ እንድታስረክበን። በጣም ነው የሚገርመኝ፣ ይደንቀኛል። ኧረ ይደንቀኛል። ኧረ ምን ነበረ የሰማሁት? የደብረ ታቦር ከንቲባ ከትግራይ የተጫነ ሎጂስቲክ በ27 የጋማ ካብት በአሸዋ ላይ የቆመ ሳይሆን በአለት ላይ የቆመ አገር እንዲኖር ማድረግ የሚያስችል ሁኔታ መፍጠር ነው። አሁን ተስፋ በመቁረጥ በቀደም ፓርላማ የተናገረውን መቀስቀሻ አድርጎ ኤርትራውያን ገደሏቸው፣ እኔ እኮ አገሬን ወገኔን አትንካቢም ብዬዋለሁ ብሎ ቀልዶ ፖለቲካ መስራት እንደሚቻል እርግጠኛ ሆኖ ነበረ። ለምን? አብርሃ በላይ በሚባል ሰው ላይ ጢባጢቤ መጫወት እንዴት እንደሚቻል ያውቃል። እነ ጻድቃንን ሞክሯቸው በዳዴ ማስኬድ እንደሚቻል አብይ አህመድ አይቷል። ጌታቸው ረዳን ቮድካ እያጠጣ እንደ ቡችላ መጎተት እንደሚቻል አሳይቷል። እና ፓስፖርቱ ንብረት የለው ኢትዮጵያ ምድር ላይ በሙሉ ሸጦ ወጥቷል። ምንም ነገር የለው ኢትዮጵያ ምድር ላይ ቤት የለው፣ ንብረት የለው። የመንግስት ቤት ያስኖረዋል። ከዛ ሚዲያ ላይ ውጣ ይለዋል። የጂኦግራፊ ቁም እስረኛ፣ የኬሚስትሪ ቁም እስረኛ ምናምን ይላል። ተራ ንግግር ነው ይሄ፣ የፋርስ የጎላ ንግግር ነው ይሄ። አይገባም እንደሚመለስ ራሱ ስለማታረገው ነው። አቅምም ስለሌለህ ነው። እንጅሩ ነው። ፉከራ ሌላ ነው። ፕሮፓጋንዳ ሌላ ነው። ወጪው ከባድ ነው። ጌታቸው ወጪው ይታወቃል። ወጪው ከባድ ነው። ለዚህ ነው አብይ አጠገብ የተጠጋውና ምኑ ስብዕናው ሸጦ እንካ ብሎ ያስረከበው። ወጪው ብዙ ነው። ዝም ብሎ በቃ ሌላ ህይወት ውስጥ ያለ ሰው ነው እና ወጪው ብዙ ስለሆነ ህሊናው ሸጦ ቢኖርም ያዋጣዋል ማለት አማራጭ የለውም። በ27 ዓመት ምናምን ነበር የምንሰማ። አሁን ደግሞ በ27 አህያ ነው የመጣው። አሳቀኝ በጣም። ሰሞኑን የመጣው ሎጂስቲክ ሞትኩኝ እኮ እባካችሁ። እንኳንም ከሰሜን ሆንኩኝ። እኔ ሰሜናዊ በመሆኔ ኩራት ይሰማኛል። እንዲህ ማለት ግን ለሌላ ህዝብ ንቀት አለኝ ማለት አይደለም። እኔ እንግዲህ የአማራና የትግራይ ህዝብ ነኝ። አብረን እንታገል። የአብይ አህመድ መንግስት ፍጻሜው በደጅ ነው። ድል ለአማራ ህዝብ፣ ድል ለትግራይ ህዝብ፣ ድል ለምስኪኑ ለኢትዮጵያ ህዝብ። ልክ በአማራው ላይ ሲያላግጡ እነ ሽመልስ አብዲሳ ባህር ዳር ተሻግረን ያሉት አይደለ? ኮንቪንስም አድርገን ኮንፊውዝም አድርገን የምንፈልገውን አድርገናል አይደለ ያሉት? የኮንቪንስና ኮንፊውዝ ፖለቲካ አማራው ላይ ተጫውተናል አላሉ? ትግሬው ላይም እንደዛ እናደርጋለን የሚል እብሪት ውስጥ ገብተው ያንን ለማሳካት ማን ይቀረናል ብለው ሄዱ። ዛሬ እነ ዳንኤል ብርሃኔ የሚባል ሰው የት ጋር እንደሚረግጡት እና ሉላ ሰለሞን የት ጋር እየተንቦጫረቁ እንደሆነ ያዋቸው። አብይ ሲምፕሊ አንድ እንጭጭ ፖለቲከኛ እንደፈለገ እያላገጠበት ነው። በጥቅም በገንዘብ እየደለለ አክቲቪስት በርካታ ባንዳ ነው የፈጠረው። አብይ ስፍር ቁጥር የለው ባንዳ። ዋሽንግተን ዲሲ እና አዲስ አበባ ቤዝ ተደርጎ አብያችን ንገስ፣ ከዛ ገንዘብ ወደ ባንክ ታክስ የማይደረግ ገንዘብ ነው እኮ። ለዲሲው መላጣው እኮ ታክስ አይደረግም እኮ ገንዘቡ የሚሰጠው። የአሜሪካ መንግስት እኮ አያውቁም እኮ ገጣባው ብላክቦርዱ ዝም ብሎ የሚገባለት ገንዘብ እና ታክስ አይደረግም። ሚስቱ ራሱ ታውቋለች አታውቆም ነው የሚባለው ስንት እንደሚሰጠው። ያው አንዳንድ ማታ ማታ ትኮረኩመዋለች እያሉ ያው ሲነግሩን ነበር። የድሮ ሚዲያው ትመታዋለች ማታ ማታ ሲሉ ነበርና በእውነት እዚህ ደረጃ ደርሰ ምንም በማትነሳ ደረጃ አለቅላቂ ተራ ፋርሴ ብላ ሆነ ፕሮፓጋንዳ መስራት በእውነት ነው የምልህ። እኛን ለመዝናኛ ነው የምናጠቀው።